እዛ ከመሄዳችን በፊት ቁርአን ይቀድማል አይደለ? ሶስት ላምጣለት አንዴ ቁርአን ይቀድማል አይደለ? ከዛ ሐዲስ ነው አይደለ? ስለዚህ ቁርአን ላይ ከተለያያችሁ ካፊር ነው ይላል አላህ ሐዲሱ። ቁርአን ላይ ከተለያያችሁ ወይንም ደግሞ ቁርአን ራሱ ሱራ 4:65 ላይ አላህንና መልእክተኛውን በፍጹም እስካልታዘዛችሁ ወይንም ደግሞ እስካላስፈረዳችሁ ድረስ አማኝ አይደላችሁም ይላል አይደል? ስለዚህ ከተለያየ ስለዚህ አማኝ አይደለህም ማለት ነው። አንተ አማኝ አይደለህም፣ እሱ አማኝ አይደለም። ምን ሰለፍ ጋር ምን ትሄዳለህ? ኖ ምንድነው ሰፊ የሚባለው? አሁን የሚባለው ገባህ? ቁርአን ፈኢን ተናዛቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ኢን ኩንቱም ትኡሚኑነ ቢላሂ ወልየውሚል አኺር ዛሊከ ኸይሩን ወአሕሰኑ ተእዊላ። እንግዲህ በአንድ ነገር ያኔ ዓለም መግባባት ከተፈጠረ ወደ ቁርአን ወደ ሐዲስ መልሱ ትላለህ። ወደ መልእክተኛው ማለት ወደ ሐዲስ ማለት ነው። ገባህ? ስለዚህ መልእክተኛው ማለት መልእክተኛው ወደ እሱ መልሰዋል ወደ ቁርአን ሐዲስ መልሱ ማለት ነው። ስለዚህ ወደ ቁርአኑ ስንመልሰው በፍጹም ሁለቱ ላይ እዛው ስንቆም ልዩነት ካለ ግን አንደኛው ካፊር ነው የሚሆነው አይደለ? ስለዚህ ሰለፍ ጋር ለምን ሄደ? እስቲ እንደዚህ ያለ ልዩነት ካለ በቁርአን ሐሳብ ላይ ታልተስማማችሁ ልዩነት ካለ ለምሳሌ አንዱን አቋም አትይዝ ከሆነ አንደኛው ካፊር ነው የሚሆነው ማለት ነው። አንደኛው ካፊር የሚሆን ከሆነ ቃል ፍለጋ አትሄድም ማለት ነው። ካፊር እንደዚህ ያለን ካፊር ሚለው አስፈልግም። ተተለያየ በኤኒ ጥቅስ ከ114ቱ ምዕራፍ ውስጥ ከተለያየ በቃ ካፊር ትሆናለህ ማለት ነው በቁርአን ላይ። አይዋ ኸይርና ምን መስለከ ኡፈይ እሺ እቺን ቁርአንን አንብባት እስቲ። ሶሪ እቺን አዲስ አንብባት እስቲ። አረብኛውን አድርግለት። እሺ المرأة في القرآن كفر بالقرآن مكراكر منه كيدت ነው። ስለዚህ አሁን ልዩነት መጥቷል አይደል? በቁርአን መከራከር ኩፍር ከሆነ አንደኛው አንድ ሲል አንደኛው ሌላ ካለ في القرآن كفر ያ ልዩነት መጣ ማለት ነው። ስለዚህ ልዩነት ከመጣ ሰለፍ ኩፍር ይላል አላለ? አብዱ ቆይ አንዴ ትቀጥላለህ። ሰለፍ አላለ ለምን ምን አስፈለገ? ነብይህ ብሎ ስላለ ነብይህ ካለ በኋላ ኩፍር ነው። ነብይህ ካለ የሰለፍ ምን አስፈለገ? ነብይ ወደ ቀደም መልሳለሁ ተመለስ። አሁን ይኸውልህ አንደኛ አልሚራ ምን ማለት ነው? ማለት አሁን ልመልስ ይቆይ። አንደኛ የተረጎምኩበት መንገድ ስህተት ነው። ምን መሰለህ ሰለፎች የሚያስፈልጉበት አብዱላህ የምትባለው ሰውዬ አንዴ አልሚራኡ ማለት ምን ማለት ነው? ሐዲሱ عن ابي هريره رضي الله عنه قال رسول الله صلى الله عليه وسلم المراء في القرآن كفر رواه أحمد وأبو داود. من مالتنا المراء ምንድነው ሚራእ? ተርጉመው ነበር እኮ ቅድም። ምን ማለት ነው ንገረን እስኪ። ምን ማለት ነው አልሚራኡ? ምን ማለት ነው ትርጉሙ? ተርጉመው ከያመጣው ተረጎምኩ ሳታውቅ እውቀት ከሌለ እውቀቱ አጀንዳችን እኮ ሌላ ነው። አጀንዳችን እኮ ሌላ ነው። ለምን ይኸው ኩፍሩን እያለ ኩፍሩን እንደዚህ ነው። አሁን ስማ አንዱን የሚያስከፍር ከሰለፍ አምጣ ስትላል ነበር። ይኸው አን አቢ ሁረይረተ ከነብዩ መጣለ ሰለላሁ ዐለይሂ ወሰለም አልሚራኡ ፊል ቁርአን ኡፈይ አንተ ከላወቅ ማለት ይሄ እንደው ከኡፈይ ማውራት ይሻለኛል ወላሂ። አሁን ልንገርህ ኡፈይ አንድ እኔ ብቻ ሳይሆን እሺ አውራ ከሱ ጋር ወላሂ እንግዲህ ሰለፎች የሚያስፈልጉበት ሰለፎች ቁርአንን በጊዜው ተረድቶ የሰለፎችን ግንዛቤ ተረዱ ብለዋል። ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ገባ خير الناس قرني ثم الذين يلونهم ثم الذين يلونهم خير يعني خير የተሰጣቸው ሶስት ክፍል ዘመኖች አሉ። አሁን ቁርአንና ይሄ አረዳት ያመጣ አይዋ ስለዚህ ሰለፎች እናንተ ተረዱ ብለህ አንተ ለራስህ ትርጉሙ ነው ያስከውና ኦኬ ይረዱኛል ብለህ አሰብክ። ዞሮ አንደኛው ካፊር ይባላል።
ካፊር ይባላል። እሱ ለብዙ ያሳናል ስለሌለ ወደ ዋናው ፖይንታችን እንመለስና አላህ ከአርሽ በላይ ነው ብለህ ነው የምታምነው? طيب በምኑ አላህ ከአርሽ በላይ ነው? አላህ ከአርሽ በላይ ነው? በምኑ ነው ከአርሽ በላይ ነው ብዬ ነው? በምኑ ነው ከአርሽ በላይ? በጥቅል ኻስ ያደርግም። ኦኬ በሁሉም ላይ ለምነው አላህ ከአርሽ በላይ ነው። እውቀቱም ከአርሽ በላይ ነው። እይታውም ከአርሽ በላይ ነው። ለምን ነው ትላለህ? በሁሉም ላይኛል አይደለም። አላህ ከአርሽ በላይ ነው ማለት ገባክ? አላህ ከአርሽ በላይ ነው ማለት ያኒ በቀህሩም ይሁን በስልጣኑም ይሁን እነዛ ሰዎች አይ በስልጣኑ ቢሆን እንደሚሆን ማለት ነው። በስልጣኑም ይሁን በሁሉ እንደምናው አላህ ከአርሽ በላይ ነው። አላህ ደግሞ ያኒ በመስማቱ በዕልሙ መስማቱ ለምን እዚህ ሊሆን ይችላል? ከአርሽ በላይ ለምን ነው መጥቶበታል? በዚህ ቁርአን መጥቶበታል። ቁርአን ከቁርአን አይጋጭም። ምን ብሎ ቁርአን አይጋጭም፣ መጥቶበታል። ኦኬ وهو معكم اينما كنتم بالوعد በስልጣኑ በዚህ የለም ይላል። وهو معكم اينما كنتم የትም ብትሆኑ ከናንተ ነው ላላ። ይህ ማለት ደግሞ በዚህም ጉዳይ ሙፈሲሮችም ይሁን ዓሊሞችም ተስማምቶበታል። ገባህ? ያንዳንዱ ቁርአን አለ ሁሉ ነገር ከአርሽ በላይ ነው ካልክ በኋላ ደግሞ ስለዚህ እይታውም ከአርሽ በላይ ነው ወይ ወደ ምድር አይ ማለት ነው። ስለዚህ እይታውም ከአርሽ ድረስ ነው ይየስለ አይሱ ደግሞ ይመጣል አልከኝ። ስለዚህ which means ያለ የተወሰነ ነገሮች የተወሰነ ባህሪያቶች ወደዚህ መጥተዋል፣ የተወሰነ ባህሪያቶቹ ደግሞ አልመጡም ማለት ነው። አላህ ከአርሽ በላይ ነው። አላህ فوق العرش ሲልክ በሁላ እንደማይሆን ሙጥለቅ ነው። ሙጥለቅ ማለት ያኔ ያለ ኻስ መጥቷል። ገባህ? ያለ ኻስ ይሄ ኻስያ ደግሞ ምንድነው? ያ ነው وهو معكم اينما كنتم የሚለው ቁርአን ላይ ፈስሮቹም የእስላም ምሁራናት የፈስሩት ተፍሲር አለ። ገባህ? አሁን እሱ መጥቶ ያኔ ውህትን ሲቀባጥር ማለት ነው። ያኔ እውነቱን ይመስላችኋል? ምናልባት እናንተ ኔጌቲቭ ነገራት እናገር ሐሳቡ ላይ ብቻ እናተኮረና ስለዚህ ከአርሽ በላይ ነው ስትል ከሌሊቱ 1/3ኛስ ከአርሽ በላይ ነው? ናም እስቲ አንድ ማስረጃ ስጠኝ እስቲ። ከሌሊቱ 1/3ኛ ላይ ከአርሽ በላይ ነው የሚል ከሌሊቱ 1/3ኛ ሲቀር ከአርሽ በላይ ነው የሚል ከሐዲስም ሆነ ከቁርአን እስቲ አንድ ማስረጃ ስጠኝ። ሲቀር አልኩም የሌሊቱ 1/3ኛ ክፍል ሲቀር ሲቀር አልኩም ምንድን ነው እያልከኝ ያለው? እኔ እኮ አላህ ከሌሊቱ 1/3ኛ ይወርዳል። ስለዚህ ከአርሽ በላይ ነው ቅድም ብላይ ነበር እኮ ከአርሽ በላይ ነው ይወርዳል። እኛ እንደ ፍጡር እኮ አይደለም። አላህ ማለት ፈጣሪ ነው። ገባህ? ስለዚህ እሺ መልካም። ከሌሊቱ 1/3ኛ ላይ ከአርሽ በታች ነው ከአርሽ በላይ ነው? ይወርዳል። አላህ ይወርዳል። يعني ينزل ربنا تبارك وتعالى ምኑ ነው የሚወርደው? كل ليله الى سماء الدنيا መጥቷል። ምኑ ነው የሚወርደው? አላህ ራሱ። ኦኬ ስለዚህ አላህ ከአርሽ በላይ ነው ብለህ ለምን ትሞግታለህ ታዲያ? እንደዚህ ስለነገረኝ ነው የምሞግተው። ስለዚህ ወይንም ሰዓት ጠይቃ ስንት ሰዓት ላይ ነው ከአርሽ በላይ ብለህ መጠየቅ አለብህ እኮ ስትመልስ። ሲጠይቅ ሰውየው አልጠይቅም። ለምሳሌ አላህ ወሆ አዕለም ቢነፍሲ አላህ ከአርሽ በላይ ነው ብለህ ለመመለስ ምን ይጠይቃል? ሊስን እንደሚወርድ ከተስማማን አላህ ከአርሽ በላይ ነው ብለህ ስትመልስም ከዚህ ሰዓት እስከዚህ ሰዓት ነው ከአርሽ በላይ ብለህ መመለስ አለብህ እኮ። አለም ይሄን ፈልሰፋ ባገባው እኛም ገባህ? الذين يؤمنون بالغيب ይላል በቁርአን ሲም ሙእሚኖች ማለት ምንድናቸው? እነዚህ በገይብ የሚያምኑ ናቸው። ፈልሰፋ አይገቡም። ገባህ? አሁን እንደዚህ ሙስሊሞች ሆኖ ፈልሰፋ ገቡና እንደዚህ ከሆነ እንደዚህ አሉ እንጂ ገባህ? ኖ አልተፈላሰፈም። ፈልሰፋ አይደለም የሚገባው እኛ ማለት ተነገረልህ። እናንተ አብዱ ኖ ፍልስፍና ሳይሆን እናንተ ለማለት እናንተ አይደለም ያ ሙስሊሞች ማለት ገብቶ ያ አላህ ከሌሊቱ 1/3ኛ ላይ የሚወርድ ከሆነ አላህ ነው ስትባል መቼ ብለህ መጠየቅ አለብህ። አላህ ከአርሽ በላይ ነው ብለህ መዝጋት የለብህ። ምክንያቱም የሚወርድበት ሰዓት ስላለ
እዋ ስለዚህ ለምሳሌ ልንገርህ ተራስተኛ አላህ ይወርዳል ስንል አላህ ከአርሽ በላይ ነው አልነረ አላህ ከአርሽ በላይ ነው ስንል ቁርአንን ሐዲስን ተደገፍና ያኒ ቁርአን መጥቶበታል ሐዲስ መጥቶበታል ይሄን ይዘን እንደ አይ ይወርዳል አሉ ነብዩ አለይሂ ሰላም ينزل ربنا تبارك وتعالى في كل ليل الى سماء الدنيا በሁሉም ሌሊት አላህ ይወርዳል አይ እንዲህ ነው የሚለው ጉዳይ ሐሳብ ልንገባ አላህ ማለት ፈጣሪ ነው ኻሊቅ ነው እኛ የኛ እንኳን የኛ ራሳችንም እንኳን መንፈሳችን አለ ሩህ አለ አይደል ሩህ ይባል ነገር አለ መንፈስ አለ የራሳችን መንፈስ በራስ ያለችው መንፈስ እንዴት እንደሆነች አላውቅም ባጭሩ አላህ ደግሞ ያኔ እንዴት ይወርዳል በዛ ሰዓት አርሽ ይከዋል ወይ እንደዚህ ነው ወይ ጉዳይ ደግሞ እንዴት ነው የሚወርደው ብያለሁ ያፈን ይዘሳል እንዴት ነው ብያለሁ ያፈን እሺ ያፈን ይዘሳል ቀጥልሽ አላህ ይወርዳል አላህ ሲወርድ ደግሞ አርሽን ይለቀዋል ወይ እንደውም በዛን ጊዜ ያኔ ከአርሹ አልሆነም የሚለው ጉዳይ ሊገባ አላህ ማለት ፈጣሪ ነው ፈልሰፋ የሚገባበት አይደለም ፍጡር አይደለም ፈጣሪ ነው እኔ ደግሞ ፍጡር ነኝ አንድ ደካማ የሆንኩ ደካማ ፍጡር ነኝ በተነገረኝ ልክ ነው የሚያምነው ገባህ ትናንት ያመጣቸው ሐዲሶች ነበር ለምሳሌ ዘሩኒ ማ ተረክቱኩም የሚለው ሐዲስ ያየቀራችሁት ነበር ገባህ እኛ ነብዩ አለይሂ ሰላም ባነገሩ ልክ ነው ያኔ ድንበር አናልፈም ገባህ ድንበር ምንላት ነገር የለም እሺ በዛች ሐዲስም ይሁን ቁርአንም ይሁን በስታሪክ ነው የምንለው እና ይሄንን ደግሞ ግንዛቤ ማን ተገነዘበዋል ከሰለፎቻችን ማን ነው ብለን ነው የምንወስደው እንጂ ፈልሰፋ ገብቶ እንደዚህ ከሆነ እንደዚህ ይላል አብዱላህ ቆይ አንዴ ፍልስፍና ሳይሆን ትቀጥላለህ በደንብ አስተውል ያለው ቃላት ነው አሁን አላህ ከሌሊቱ 1/3 ላይ ይወርዳል ካልከኝ ቦታውን ይለቃል አይለቅም ይወርዳል የሚለው ራሱ መልቀቅን የሚያሳይ ነው መውረድ ማለት ሙቭ ማለት በፍጡር ከሆነ አሌስ ምን ማለት አለበት መሰለህ እዛው ሳይለቅ ነው እዚህ የሚመጣው ካልከኝ ይለጠጣል በለው አላህ እዛ ሆኖ እንደዚህ የሚለጠጥ ነው ወደ ታች ይለጠጣል ወራጅ ምን መስለህ አሁን ይሄ እንኳን በፍጡር ሊመስል ሰለፎች ወይም ደግሞ አረቦች ይሉ ነበር ምን ይላሉ ማዝልና ነሲሩ ወልቀመሩ معنا ይሉ ነበር ገባህ እኛ ከመሄድ አልተወገድንም ያኒ ጨረቃው ከኛ ከመሆና ይላሉ ገባህ ይሄ ማለት ያኒ ከራሃችን አለች ማለት አይደለም ከራሃችን አለች ማለት አይደለም ያኒ ጨረቃዋ ማለት ነው ያኒ አለች ማለት አይደለም አሁን ለማለት ፈልኩ እንደዛ አይደለም ወይ ጨረቃ እኮ ብርሃኗን ነው የፈነጠቀችልህ እንጂ አካሉ አልመጣም እኮ ሊስን አላህ ደግሞ አካሉ መጣ ብለህ የምታስበው እፎይ ያ ማለት እኮ ግልጽ ነው አሁን እሱ እያወራ ያለው እንደ ጨረቃ እዛ ሆኖ ጨረሩ ግን ወደዚህ የሚወርደው ጨረሩ ነው አላልከም እንደዛ ለሌሽ ተጣዋ ካላል አትግዛብሽ እኔ እኮ ያለ ቦታው ያለ ቦታው ለምን ታመጣለህ የአረቦችን ንግግር ያለ ቦታው ለምን አመጣው ታዲያ ዋቢ አብዲ ሰባ ከሌለው ለምን አመጣው ጊዜ ለምን ታቃጥላለህ ግማሽ ትረዳለህ አብዲ ግማሽማ አንተ ነው የተረዳው አንተ ሻው ነብያሉትን ሰለላሁ ዐለይሂ ወሰለም ቆይ ስማ ትቀበላለህ መውት ቆይ ጠብቅ ወይ ካተነሺ ወከውፈ ያውራ እሱ ያውራ ከዳው ካተነሺ ላውራ ኡፍ የኔ ወንድ ቆይ ሌላ ሰው እንዳይገባ ቆይ አንዴ ዋቢ አንዴ ይገባ ታወራለህ አንዴ ይሄንን ሰው አብዱላህ የሚባለውን ሰውዬ እናውራው ወይ ኡፍ ያወራል ወይ እኔ ያወራል ኡፍ በአቅል ያወራል እኔም በአቅል ከፈለገ ያወራሉ በነስም በቁርአንና በሐዲስም አወራዋለሁ አንተ የምታመልከው አምላክ አንተ እማሪያዊ ትርጓሜ ያስክ የምታመልክ ከሆነ የአላህ ፊት ምድር ላይ ተበተነ ነው ማለት ነው እማሪያዊ ትርጓሜ ያስክ አንተ ፍካሪያዊ ትርጓሜ ማትቀበል ከሆነ በአረብኛው ሙተሻቢህን ያስክ በዛሂሩ የምትፈስር ከሆነ
የአላህ ፊት ምድር ላይ የተበተነ ነው። የአላህ አይን ባህር ላይ የተበተነ ነው። እንዳንተ እምነት ማለት ነው። እስልምና እንደዛ አይልም። ነብዩ መሐመድም ቁርአኑም እንደዛ አይልም። ግን እንዳንተ ተዋጎም ቅድም የሚታወሩ ነገራቶች ነበሩና ማረጃ አምጣ። ስማ ኖ ኦፈይ አቁምልኝ። ማረጃ አምጣ ልኝ ነበር። ማረጃ እኮ አመጣልህ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم المراء في القرآن كفر يا نبي نغغر እኮ ነው المراء في القرآن كفر ግን አንተ ሚራእ የሚለውን ተረጎምከው ክርክር ብለህ ነው። ስማ ስማ ሐዲስ እኮ ነው። ስማ እንጂ አቁምልኝ አንዴ ታብቀ አንዴ እኔ ራሴ አቁምልኝ እኔ ራሴ አቁምላለሁ። እሺ አቁምልኝ። ቀድም ያለ ነበር ምን ነበር ያለ ሰውዬ ሌላው እንዳትገባ ፖለቲካ ተጠቅመንት ከታቻለው አው ኦፈይ ቀድም ምን ብሎ ነበር መሰለህ? እንደዚህ የሚያደርጉ ካፍር ናቸው እያወራ ነበር አይደል? እንደዚህ ያደርጉ ካፍር ናቸው እያወራ ነበር። አሁን ደግሞ ይሄ ቁርአኑ ያውን ሐዲስ አልሙራኡ ፊል ቁርአን ኩፍሩ የሚለው ለኔ ማስረጃ ነው። ይሄ ማስረጃ ሆናል። ምንድነው ይሄ? አላህ ከአርሽ በላይ ነው የሚለው ካፍር ነው ያላ አንድ ያምጣልኝ። እሺ እስከ አንድ አምጣልኝ እኮ ጨረስ ሲያቀተው ወላሂ እንደማምጣቃለሁ አንድ እንደማምጣቃለሁ ከሰለፎች ማለት አንድ እንደማምጣቃለሁ። እሺ ላምጣልህ። አቡ ሐኒፋ ሰለፍ ናቸው አይደሉም? አቡ ሐኒፋ ሰለፍ ናቸው አይደሉም? خير الناس قرني ثم الذين ባሉ አቡ ሐኒፋ ሰለፍ ናቸው አይደሉም? ለምንድን ነው ሌላው አቡ ሐኒፋ ሰለፍ ናቸው? አቡ ሐኒፋ ሰለፍ ናቸው ወይ? ለምን ናቸው? ቆይ አቡ ሐኒፋ ሰለፍ ናቸው ልንገርክ፣ የነሱን ንግግር ላምጣልክ። እንደሚከፍር አላህ ሰማይ ላይ ብሎ ያለ ሰው እንደሚከፍር የተናገሩበትን ላምጣልክ። እንደው አንተንም ያከፍሩ አምጣው። እንደው ከመጀመሪያ ቀጥታ አምጣው። አቡ ሐኒፋ ምን ይላሉ? ወከዛ መን ቃለ ላ አዕሪፉ ረቢ አፊ ሰማኢ አም ፊል አርዲ ፈሁወ ካፊር። ስማ ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ካፊር ነው አሉ። ስማ አቡ ሐኒፋ ማለት ሰለፍ ናቸው። ሰማይ ላይ ምድር ላይ ስማ እንዴ አስጨርስ። እኔንም አስጨርሰኝ። ሰው ሌላ ነገር ሳይረዳው ላብራራው። ልንገራቸው። ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ካፊር ነው አሉ። ይህንን ሙላ አልዩል ቃሪ የተባሉ ዓሊም ይሄን ንግግራቸውን ይዘው ቀጠል አድርገው ሲያብራሩት ምን ይላሉ? ለምን እንደሚከፍር ሲናገሩ ያነው ሐቂቃና የሚከፍርበት ምክንያት ለጌታው ቦታ አሰፈረ። ኧረ አትረብሽ ወላሂ ምን ያጨረጭረዋል? ለምንድን ነው የሚከፍረው የሚለውን ሲናገሩ ለምንድን ነው የሚከፍረው የሚለውን ሲናገሩ ምክንያቱም ለጌታው ቦታ እንዳለው ገልጿል። ግን ቦታውን የጠፋው ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ማለቱ የት እንደሆነ አላውቅም ነው እንጂ ያለው ቦታ ለጌታው ስላሰፈረ ጌታውን በቦታ ስለገለጸ ይከፍራል አሉ። ለምሳሌ የሆነ ዕቃ አለ እቤት ይሁን ውጭ ይሁን አላውቅም ካለ ለዕቃው ቦታ አስፈራሃል። ሱብሃንአላህ። ለዛ ፈጣሪ ሀታ አይደለም ሰማይ ላይ ነው ብሎ ሊያምን ይቀና ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ካለ ካፊር ነው አሉ። ለምን ማመን ያለበት ፈጣሪ ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ነው። ያ ነው የሙስሊም እምነት። ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ነው እምነት ነው። ሌላም ላምጣልህ አብዱላህ። እሺ እስኪ አብዱላህ ሌላም ላምጣልህ። ኢማሙ ሻፊዒ ዝም ይበልና እስኪ ያዳ ወይ አቁምልኝ ወይ ነው ኢማሙ አቃጠለህ ወሸት አልቀበልም والله ሱብሃንአላህ አቃጠለህ እንዴ? ምን ነው ኢማሙ ሻፊዒ ፖለቲካ ተጠቀመ። ፖለቲካ ተው። አቡ ጃዕፈር አጣሐዊ ምን ይላሉ? አቂደቱ ጣሐዊያ በሚባለው ኪታባቸው ላይ ምን ይላሉ?
ውሸት አልተቀበልኩም ና ይነግራል بمعنى من معاني البشر فقد كفر የነኚህ ደግሞ ምን ይላሉ አላህን በፍጥረት መገለጫ በአንዱ እንኳን የገለጸ ሰው በርግጥ ይሄ ሰው በርግጥ ካፊር ነው ማን ያሉት አቡ ጃዕፈር الطحاوي ሰለፍ ናቸው እንዳለ ሌላ ማመጣልሃለሁ ይነጋባል ያመጣውል ይነጋባል ወሃብያ ብቻ ነው ፈጣሪውን በአካል ፈጣሪውን ወላሂ አላመጣውም ደስ ወሃብያ ነው እሺ አንዴ አብዱላይ ኦፌ እሺ ቀጥል ኦፌ እየሰማ ነው ቀጥል ኦፌ አሁን ባመጣ ሌላ ቦታ አልገባም ማን ቃለ የአቡ ሐኒፋ يعني ንግረም እሱ ነበር ማን ቃለ لا اعرف ربي في السماء في الارض فقد كفر ያላትን ሐዲስ ወይ ንግር ማለት ነው ለዚች ንግር ዲፊኒሽን የት ሄደ መስለህ የዓሊሞች ሌላ ዓሊም ሄደ ታች ወረደ ገባኝ والله ፌክ ተቀመል ማን ቃለ لا اعرف ربي ጌታዬ ሰማይም ምድርም እንዳለ አላቅም ያለ ካፍር ነው አሉ በቃ አለቀ ለምንድነው ይሄን ያሉት የአቡ ሐኒፋ ማለት አብዱላይ ለምንድነው ያሉት አቡ ሐኒፋ ለምንድነው ያሉት ላይ ፍቅህ አክበር ላይ አቡ ሐኒፋ ያንዴ ቀድር አብዱላይ ኮኖ ከነስ ማርገውና ይዳደረገለ ለምንድነው ይሄንን ያሉት እንደዛ አሉት ማን ቃለ ያኒ ሚነክር ሰው ስላል እንዳለ ነው يعني الله كارش እንደዚህ እንደ ሻኢራ እንደ ጃህሚያ يعني الله ካርሽ በስልጣን ተዳደለ የሚሉ ሰዎች ስላሉ ምን አሉ አይ ቃል لا اعرف ربي في السماء في الارض عبدالله كل ቃል ማለት ነው እንደው አመጣለ መረጃ عبدالله شكرا جزاك الله خير عبدالله አንተ ራስህ እኮ ቀደም መንበር ከሌሊቱ 1/3 ላይ ሲቀረው አላህ ወደ ቅርቢቱ ሰማይ ይመጣል ስትለኝ which is በሰማይ ውስጥ ነው አላህ ያልከኝ ስለነበረ ስለዚህ አንተ ነው ካፊር እያሉ ነው ማለት ነው አቡ ሐኒፋ አቡ ሐኒፋ እንደዛ ነው እሱ አረዳ ካፊር ብለዋል እኮ ምክንያቱም አትሊስ ካፊር ሆናለህ ማለት ነው አይ ራሱ አላህ ወደ ሰማይ ይመጣል ብለህ ስላልክ ስለዚህ አላህ በሰማይ ብለህዋልና ስለዚህ ለሁለት ሰዓት ለሶስት ሰዓት ካፊር ሆናለህ በየቀኑ የት ነው የምትሄደው ይከፍር አይደለም ምንድነው እሱ ማን ቃለ ምንድነው ማን ቃለ لا اعرف ربي لا اعرف ربي ጌታ አላቀውም አዳምስ አላቀም لا اعرف ربي في السماء ሰማይ እንዳለ ምድር እንዳለ አላቀም ያለ ካፊር ነው አይደል እንዴት ነው አንተ ዳኛ እንደ ዳኛ ነው ማስቀመጥ አይደል አዳም ዳይስ አሁን ያመጣው ማረጃ እኮ ይፈስተኩልሻለሁ ያመጣውን ማረጃ አንተ ለአንተ ለወካል ስለሚመች ሳይሆን ያመጣው ማረጃ መስተርኩልኝ ያው لا اعرف ربي في السماء ام في الارض በሰማይ እንዳል ምድርም እንዳል አላቅም ያለ ካፊር ነው ማ አቡ ሐኒፋ هذا الاشاعره اشاعري هذا الجهمي هو كافر እሺ መልካም ስለዚህ ወደም እንድረዳው ከሌሊቱ 1/3 ላይ ስለዚህ አላህ ይሄን ያለው ያው አሰጥከልኝ ያው የሰውየው የማን ማረጃ ነው ማለት ነው የማን ማረጃ ማለት ነው አቡ ሐኒፋን እንዳትቀልህ እንዲገባኝ እንድረዳው ከሌሊቱ 1/3 አላህ አንዴ እፎይ አንዴ ይቅርታ ኢማሙ አቡ ሐኒፋን ካፊር ናቸው ማለቱ በቢሊየን የሚቆጠር ሙስሊም እንዳለ ካፊር ነው እያለ ነው ስሙኝ ርቄ ነበር አላልኩም ኢማሙ አቡ ሐኒፋን ጀህሚያ ናቸው ማለቱ በቢሊየን 1000 ዓመት በፊት 1000 ሌሎች ነው ከድር አቡ ሐኒፋን ሳይሆን ያለው እንደዛ የሚያምኑትን ካፊር ብለዋል መሰለኝ ለማለት ነው እንደዚህ ያብራራልና ምን ማለት ነው ታዲያ አዳምጠው በሰማይ ይሁን በምድር ይሁን አላውቅም ያለ ሰው ካፊር ነው ብለዋል አቡ ሐኒፋ ለምን አሉ እኮ لا اعرف ربي في السماء ለምን አሉ في الارض አስተካክል ለምን لا من قال لا اعرف ربي لانك يعني انت امساينا انت እኮ አንተ الارض ቆራሉ በምድር እንዳል በሰማይ እንዳል አላውቅም ያለ ካፊር ነው ስለዚህ እንደዚህ ቢሆን ተቃራኒ ሲሆን ነው ለምን አሻይራዎች ጃህሚያዎች እንደዚህ ይል ነበር ተዋውን የሰው እንትን
እንትኑን ተውና ነገርኩ አሻይሮች ስለሚነክሩ ምን አሉ አንተ አምሳ የአሻይራና ማቱሪዲያዎችና ጃህሚያዎች ይሄን ነክሩ ነበር ስለሚነክሩ ወይ በአማርኛው አረብኛ ማትችል ከሆነ አታውቅም ነው ስማ አንዱ የአረብኛውን አስተካክል ስለሚነክሩ አልክ እሺ አሁን አቡ ሐኒፋ ምን ማለታቸው ነው አሁን አንድ ዓሊም ከሰለፍ አንጣልክ ያው አመጣውልህ 3-4 ዓሊም አመጣውልህ ፈጣሪን በቦታ አንድ ማመጣም በአካል የሚገልጽ ኡፈይ ይፍረድኝ ስማኛ የኡፈይ ወይ የምትጠየቀውን ወይ ሰው ሲያወራ አታስወራ ቢያንስ የምትጠየቀውን መልስ ዝም ብዬ ልስማክኝ ይኸውልህ አቡ ሐኒፋ ያመጣል አንድ ማረጃ አመጣም ኧረ ቢስሚላህ አንድ ማረጃ አመጣም ማረጃውን የመለሱት ነው ማሺ ሁለታችሁ ወይ የአቡ ሐኒፋን አመጣችሁ አቡ አሚና አብደላህ አብዱላህ አንዳዳም ከድርም የራሳችሁ እንዲመቻችሁ ነው የተረጎማችሁት ሁለታችሁም ማለት ነው ስለዚህ ወይንም እንደዚህ እናደርገው አላህም በሰማይም ይሁን በምድር አላቅም ያለ ካፊር ነው የሚለውን እሺ ኢንቨርት እናርገውና እንደ አቡ ሐኒፋ አላህን በሰማይ አለ በምድርም አለ የሚልስ ካፊር አይሆንም እፎይ ሐዲሱ አላለቀም ይጭረሱት እስከ መጨረሻ ካላለቀ እንዴት ነው ትርጉም የሚሰጠው ኦኬ እሺ ለምሳሌ አላህን በምድር አለ የሚል ካፊር አይሆንም አብዱላይ ቤትኛውን ቦታ ፈጣሪን ከገለጸ በቦታ ይገለጸ ሰው አይደለም ኖ ኡፈይ እኔ ሳውራ ነው ችግር ያለበት በዚች ንግግር ላይ ማለት ነው አዳም እቺ ንግግር አሁን ኪታቡን እንድንስማማ ምክንያቱም እና የናንተ ትርጉማውን ወይን ሴንስ ይሰጣል ወይን ሴንስ ማይሰጣው በምንድነው ኢንቨርት ስናደርገው ነው ሐሳቡን ምክንያቱም እሳቸው እሺ በምድር አለ አይምን በምድር ይሁን በሰማይ ይሁን አላቅም ያለ ሰው ካፊር ነው ካሉ ምንን ለማለት ፈልገው ነው የሚለውን ለመረዳት እሺ አላህም በምድር አለ በምድር ነው ቢል አንድ ሰው ካፊር ይሆናል አሁንማ አይምን ካፊር ነው ካፊር አይደለም ያ ከፍራ ለምን ያ ከፍራ የሚያከፍረው ምክንያት እኮ አለው አላህ ራሱን ገልጾበታል ማለት ለምንድን ነው የሚያከፍረው ገልጿል እሳቸው ግን እኮ ያከፍራል እሳቸው ያከፍራል ያሉ አላቅም ያለ ነው ብለዋል ብለህ ካሰብክ ለምንድን ነው በምድር አለ የሚለው ያከፈረው ይሄ አንደኛ ማለት ነው ለምሳሌ ወከዛ መወሰፍ ቀጥሎ ይቀርባ ወበሩ እንደው ከፍቶ ያንብልን ይሄ ያሁን የአቡ ሐኒፋ ንግግር ማለት ነው አቡ ሐኒፋ መጨረሻ ሄደው ምን አሉ መሰላችሁ መጨረሻ ሄደው አላህ እንደውም ከአርሽ በላይ ነው ያላላ ካል ካፍር ነው ይላሉ ከዛ ደግሞ ሊአሁን ሊአነሁ እሺ አዕለል ኢንዲጂን ነው ገባክ ከበላዮች ሁሉ ከበላይ ስለሆነማ አላህ ማለት ነው ቀጥለው ጨርሰን ብሎ ኧረ ቢስሚላህ አሁን ያልከውን ድገመው እንጂ እያወራኸው እኔ ሳወራ እኮ አውራው ሲያውን ነው ማችቶም ጉይ አሁን ዋሽ እንደሚመች ነገር ዋሽ ከተወራ በለው ሲቆይ የዋሽው ይታይሽ በለው ቀጥሎ ያለውን አሁን ያወራውን ንገረንስ ምንድነው ያሉት ቀጥሎ ምን አሉ አሁን እኮ ስታወራ ነበር አብሽር አውራው እንጂ I think network is ምን አሉ ሚውት ይዞት ነው ኔትወርክ ይዞት I don't know ምን ኔትወርክ ይዘዋል ቀጥሎ እያለ ቀጥሎ ያሉትን ይበልስ ይናገርሲ ሐዲሱን ብትጨርሱት እኮ ምንም ማያከራክርም ነበር መጨረሻው ትክክለኛውን መልስ ሰጥቷል ወጣ ናፊ እንትን ነው ምንድነው መሰለህ ናፊ ያለች ፈጣሪን ምን አሉ አቡ ሐኒፋ ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ እንኳን ይከፍራል አሉ ምክንያቱም ፈጣሪን ማመን ያለበት ምድርም ሰማይም ሳይኖር በፊት እንደነበረ ያለ ነው ብሎም ነው ማመን ያለበት በዛም ላይ ደግሞ ያለ ጥርጥር ያለ በለዚያ የሚጠራጠር እኔ ሰማይ ላይ ይሁን ምድር ላይ ይሁን እኮ አላውቅም ካለ ልክ ደጃል አሁን አለ ግን ውሃ ውስጥ ይሁን እዚህ ቦታ ይሁን አላውቅም ካለ ቦታን እኮ አስፍሯል ሰውየው ነገር ግን ቦታው ነው የጠፋው አላህም ላይ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ቦታ አለው ግን የት እንደሆነ ቦታው ነው የጠፋው እንጂ ቦታ ስላሰፈረን የከፈረው አሉ
አሁን ወጣ ሲጠየቅ ቀጥሎ ያለው ብሎ ሊዋሽ ነበር አቡ ሐኒፋ ላይ ወከዛ መን ቃለ ኢነሁ ዐለል ዐርሽ እንደዛ የሚከፍራ ነገ ተቋርጦ ማየቁል ኢነሁ ዐለል ዐርሽ እንደዛውም አርሽ ላይ ነው ያለው ብሎ ያለ ሰው ይከፍራል። ከዛ በኋላ አርሽ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ቢልም አይጠቅሙም አሁንም። ምክንያቱም ልክ ቀጥዓን ሙስሊም ማመን ያለበት ስለ ፈጣሪ ቦታ ሳይኖር በፊት እንደነበረው ያለ ነው ብሎ ነው ማመን ያለበት። ሰማይ ላይ ምድር ላይ ፍጡሮች ናቸው እኮ እንዳለ ሁሉ ሳይኖር እንደነበረ ሰማይ ሳይኖር ያለ ሰማይ ምድር ሳይኖር ያለ ምድር ቦታ አቅጣጫ የሚባል ነገር ሳይኖር በፊት እንደነበረው ያለ ነው ብሎ ማመን ነው። የአላህን ማወቅ የሚባለው ይሄ ነው። ፈጣሪን የሁሉን አስገኝ ማወቅ የሚባለው ይሄ ነው። ናፊ እሺ ከድር እንመለሳለን። ናፊስ አንቺ እንደዛም ተቀበዩ እንዴት እንደ ከድር አሁን እንደዛ ነኝ እኔም። እርግጠኛ ነሽ? ጉዞ ወደ አህባሽ ዋብያ ለብስ ማለት ነው። ቆይ እኔ ለሊት 9 ሰዓት ላይ ይወርዳል ያሉት። ለምሳሌ ለሊት 9 ሰዓት ኢትዮጵያ ላይ ለሊት 9 ሰዓት ቢሆን አሜሪካ ሌላ ሰዓት ነው፣ እንዲሁም ጀርመን ሌሎች ሀገር ላይ ሌላ ሰዓት ነው። ኢትዮጵያ ላይ ያለው ወሃቢያ በዚህ ሰዓት ፈጣሪ ይወርዳል ካለ አሜሪካ ላይ ያለው ወሃቢያስ የተለያየ አምላክ ነው ያላቸው። ለነሱ ደግሞ ይሆናል አይደል ነው እየጠየቅናቸውም ቅድም ለዛ ነበር መልስ ቢሰጡ ለዚህ እንድናውቅ ማለት ነው። ስንት ፈጣሪ እንዳላቸው ወይስ አንዳንዳቸው አንዳንድ ፈጣሪ አላቸው? ትክክለኛ ጥያቄ አቅል ያለው ሰው የሚጠይቀው ጥያቄ ነው። እነሱ መልሰው ታዲያ ምንድነው የሚለው? ቁርአን ነው የሚለው ይላሉ። አንድ ላውራ በእግዚአብሔር ቁርአን እንደዛ አይልም። የገለጡት ቁርአንን እሺ እፎይ ሰላም ነው ስላስገባኝ በጣም አመሰግናለሁ ወንድሜ። በእውነት ብዙ ሰው ቤት ገብቼ ሰው ሊያስገባኝ አልቻለም። እኔ ያለሁት ሊቢያ ነው ወንድሜ። ብዙ እምነት ቤቶች ገብቻለሁ። ኢትዮጵያ ኑሬ ቤተክርስቲያን ወይ ቤት መስጊድ ሂጄ አልለምንም። ያለኝ አማራጭ በሚዲያ እየመጣሁ መለመን ነው። በእውነት ነው የሚለው። የኔ ፎቶ ገብታችሁ ሼር ኮፒ ሊንክ እያደረጋችሁ ለፌሚሶች ጋር አስገቡኝ። እኔ ያለው ሊቢያ ነው ወንድሞቼ። በእውነት 2 ዓመት አድርጋለሁ እዚህ ሀገር ውስጥ። በእውነት ምን ብዬ እንደማመሰግን ያላቅም። እፎይ እግዚአብሔር ጤናና እድሜ ጨምሮ ይስጥ። እኔ ሰው ቤት ብዙ ጊዜ ሲገባ ምንም ማንም ሊያስገባኝ ዛሬ እንደው እንዴት እንዳስገባኝ እግዚአብሔር ባርኮ ምን ብዬ እንደማመሰግን ያላቅም። በእውነት ነው የምልህ። በጣም ታምሜ ነው ያለሁት። ሊቢያ ውስጥ ነው ያለሁት። ሚረዳኝ ሰው የለኝም፣ ቤተሰብ የለኝም። እባክህ ወንድሜ የገባችሁ የሆነች ልጅ እንደው ማታረጉልኝ ነገር ከሌለ ማለት ነው የገባችሁ ፎሎ አድርጓት ልጅቷን 10,000 ፎሎ ካስገባኝ 50,000 ብር እረዳሃለሁ ብላኛለች። ልጅቷ እንዳጋጣሚ በዚህ ሁኔታ ተዋወቅኳት። ገብታችሁ ፎሎ አድርጓት። የምትችሉትን ነገር አድርጉልኝ ባካችሁ ወንድሞች። እፎይ አንተም ምን ብዬ እንደማመሰግን አላውቅም። እነ ሙባረክ ፌሚሶች የሚባሉ ሰዎች ሙሉ ከስር ሆኜ ስጽፍ ነው የምውለው። ምንም ሊያስገቡኝ አልቻለም። አንተ እንደው ምንም ብዬ እንደማመሰግን አላውቅም። እግዚአብሔር ጨምሮ ይባርክ። እውነትም የፈጣሪ ሰው ነህ። በምስኪን ይራጉለትና ዳታሊሰሩ ትንሽኛ ጋር ተነጻኩ 3 ነጻኩ እንድታስገባኝ ቀሙ ቀምጬ ማለት ነው። ማያስገበኙ ሰዎች አሉ። እፎይ እና ተስተላልፍልኝ። እኔ ምን ብዬ እንደማወራ ካላውቅም ረባ ሊቢያ ውስጥ ነው ያለሁት። ገብታችሁ ቪዲዮ ሼር ኮፒ ሊንክ አድርጉና ለሰው አድርሱልኝ። ከስር ቤታው ነው የወጣው። ሊቢያ በደንብ ሼር አድርጉለትና እርዳታ ላይ እንትን ለሚሉ ሊቢያ ላይ እንትን ላሉ መረጃዎችን እንትን ብለው ተባበሩት። ቪዲዮዎች ሰርተሃል ሁሉ ቪዲዮ ተርጫለሁ። ገብታችሁ ሼር ኮፒ ሊንክ አድርጉና ለሰው አድርሱልኝ። ብዙ ሰው ላይ ተርጫለሁ። ኦኬ 50,000 ብር ሰጣለሁ ፎሎ አስደረገ 10,000 ፎሎ አስገባኝ ያለች ሴት ማለች ሙስሊም ናት። እሷን ላይ ሰርቼ እስካሁን 100 ምናምን ነው እሷ ፎሎ። እንደውም በዚህ ራሱ ይርዱኝ። የምትችሉትን ነገር አድርጉልኝ። አካውንቴም እዛ ላይ አለ፣ ስልኬም እዛ ላይ አለ። በዛ አገኙኝ። ኢትዮጵያ ቢኖር መስጊዱ እየርኩት ለምናለሁ።
አሁን ከተኛው ስንት ወሬ ነው? 2 ዓመት አድርጋለሁ እዚህ ውስጥ። ያላችሁን ሰፖርት አድርጉት፣ ሁላችሁም ተባበሩት። ሜቢ የምትችሉ መርዳት የምትችሉ ሁላችሁም እንትን በሉት። ጊፍት ትፈልጋለህ? ማውጣት ትችላለህ? ጊፍት ይሱ ሚዩት ነው። እሱን አልችልም መሰለኝ እንጃ። ከዛ አይነት ሰዎች ጠይቋሉ። ያ ፎሎ ቢያደርጉት ነው የሚሻለው ይመስለኛል። ፎሎ ቢያደርጉት ማውጣት ስለማይችል ገና 8000 ምናምን ነውና ሜቢ ፎሎ አድርጉት መጀመሪያና ፎሎ አድርጉት፣ የተቻላችሁን እርዱት እና የሚረዱ ልጆች ጋር ቢሲ ጽሁፍም እንዲያስገቡት እርዳታ የሚያሰባስቡ ግሩፖች ላይ እንዲረዳ የራሳችሁን ሁላችሁም እንትን አድርጉት፣ ፎሎ አድርጉትና ቪዲዮዎችን ሪፖስት አድርጉለት። በእንደዚህ አይነት ሁኔታ ተባበሩት። አካውንቱ እንትን ላይ አለ። አይ ቲንክ ያየሁት መስሎኛል ቀደም። ኦኬ ራሂድ መሐመድ 1066 33 27 805 ሪያድ ነው። ሪያድ መሐመድ የእናቴ እህት ልጅ ነውና ችግር የለም። እንደዛ ነው። ንግድ ባንክ እንትን ነው። ያላችሁን ሰፖርት አድርጉት። ሁላችሁም እንትን ባሉት ሜቢ አመሰግናለሁ። በውስጥ ጻፉለት። ከዚህ በላይ ግን እርዳታ ላይ ለሚሰሩ እንትን ባሉለት። እኔ 10,000 ብር አስገባላለሁ ነገር አመሰግናለሁ። በእውነትም እንደውም ስላስገባኝ ራሱ በጣም ነው ማመሰግን። ስንት ሰው ቤት ገብቼ ማለት ነው ቀን ሙሉ ከከፈቱ ጀምሮ እስከ መጨረሻ ሲጽፍ እጄ እስከሚያመኝ ድረስ ነው የምጽፍ የነበረው። ዛሬ እንዴት ብቻ አላውቅም። እግዚአብሔር ባን ብዬ እንደማመሰግን ያላውቅም። አመሰግናለሁ። እኔ እሺ በርታ፣ እግዚአብሔር ይርዳ። ጨማምሮ ውስጥ አይዞህ በርታ። ተባበሩት። ያላችሁን በውስጥ ጻፉለት። እኔን ያላችሁ 1,000 ብርም 2,000 ብርም ያላችሁን አስገቡለት በውስጥ ማለት ነው። እግዚአብሔር ከፍላችኋል። ናይዞ ወንድማችን፣ ሌላም ታስተላልፈው ነገር አለ? ይሄን ነው መቀምላችሁ። በጣም አመሰግናለሁ። ልጅቷን ገብታችሁ ፎሎ አድርጉልኝ የምትችሉት ደግሞ። ኦኬ ማለት ሜቢ ክርስቲያን አሳያቸውና ሜቢ ቪዲዮ ነው ሜሽን አድርጋለሁ። 10,000 ነው የምትፈልገው፣ 50,000 ብር ሰጣለሁ ብላኛለች። ኦኬ እሺ፣ አሳያቸው ሜቢ ክርስቲያን። እሺ አንዴ ላሳያቸው ነው። አንተ ነህ ፖስት አድርጋት ነው አይደል? አካውንቱን እያሉ ነው። አካውንቱን አሳያቸው ወዛው። ኦኬ ማስገባ የምትችሉ አሁንም ማስገቡለት። የተወሰነ ሰፖርት ማድረግ የምትችሉ ካላችሁ ላይ እንድንበሉለት። ያ ይሄውና እንግዲህ አካውንቱ ትንሽ አስጠጋው። አይታይም ብዙ ሜቢ ንገራችሁ ቁጥሩን መዛው። አሁን ይታያል። 1066 33 27 805 ሪያድ መሐመድ። ያላችሁን አስገቡለት። ወንድማችንን ተባበሩት። ሰው ካልቸገረው ወንድ ልጅ ካልቸገረው አይወጣም ልመና። እኔ በኩሌን ነገ አስገባላለሁ። ሪሲቱን ልክላለሁ። ሼር አድርግልኝ፣ እንትን ፎሎ አድርገኝ። ሜቢ እንትን እላለሁ። እኔም በኩሌን እወጣለሁ፣ እናንተም የበኩላችሁን ተወጡ። ቪዲዮ የትኛው እንደሆነ ሜቢ ያሳያቸው ሼር እንዲደረግለት የፈለገው። ያ የትኛው ቪዲዮ ነው? ዋቢ ሶስተኛ ላይ ያለው ነው። ይሄኛው ነው። እሱ ደግሞ 10,000 ፎሎ ከገባች ልጅቷ 50,000 ብር ሰጣለሁ ብላኛለች። እሱንም እንዴት 10,000 እንደምትገባ አላውቅም። ሜሽን አድርጋለሁ ከስር። ኦኬ አካውንቷን አሳያቸውና ሜቢ ኤስኤስ ነው ከታች ያለችዋ
እሷን ንከው። እቺ ልጅ ናት 10 ሺህ አስገባኝ አለችኝ እና 50 ሺህ ብር ሰጣለሁ አለችኝ። ትንሽ አስጠጋውና ያስገባል። በዚህ ነው ተዋወቅኳት፣ በዚሁ ነው አወቀችኝ። ፎሎ አድርጓትና እንትን በሏት። አስሊ ነው የሚለው አሲ ነው አይደል? ነው አሲ ነው የሚለው ሴሲ ብሎ አሲ 2937 ያ ኤስ አይ 2937 ያ ፎሎ አድርጓት። እሷንም ሜቢ እህታችን የምትተባበረው አመሰግናለሁ። እሺ ወንድሜ ተባረክ። እግዚአብሔር ጨምሮ ይስጥ፣ እድሜና ጤና ይስጥ፣ በልጆች ላይ አኑር። አሜን። በተሻለ ሁኔታ ግን እርዳታ የሚሰሩ ልጆችን እዛ ላይ እንዲያደርሱት ሜቢ ተባበሩት። ሜቢ ሰላም ናችሁ? ሰላም ነው አለው። እንዴት ናችሁ? አለን አልሐምዱሊላህ። መልእክት አለ? አዎ። ኦኬ። ሼህ ኸድርን ስላገኘናቸው በጣም ደስ ብሎናል። ጠፍተውብን ነበርና በአንተ እንትን ላይ ስላገኘናቸው አንተንም እናመሰግናለን። እሳቸውንም ፎሎ ያርጓቸው። አላወኳቸውም። ሼህ ኸድር ካንተ በታች ሌላ ሼክ ሚል እየፈለኩ ነው እኔ። አረ ለሳቸው ታዲያ ለሳቸው ነው እንጂ ሸህነት የሚገባው ለዋሃብያ ይገባል። ከዳ ብሎ ድምጽ ስሙን ቀይረው ነው። ከደር ወይና አልሞላውም። እኔ ሰው የሚለው ነበር ማቀው። ሌላ አካውንት ነበር አጥፍተዋቸው ነው እና ስላገኘናቸው ደስ ብሎናል። ኦኬ እናመሰግናለን። ባረከላሁ ፊክ ሐቢቢ ባረከላሁ ፊክ። እኔ ግን ያን አካውንት አንቱ እያልኩ አይደለም እያወራሁ ወጣት መስለኸኛል። እኔ ያኔ ፕሮፋይል ላይ ሳይ ወጣት ስለመሰልከኝ ነው። ወጣት ነው። ኧረ ችግር የለውም ነው ለዛ ነው እንጂ ችግር የለውም። ራይት እሺ። ባረከላሁ ያው እኛ በደንብ እናክብራቸው ብለን ነው። ግዴታ አለብህ አንተ የእውቀት መምህር ሲሆኑ። እኔ ችግር አለብኝ። እኔ መምህራኖች የሚያውቁኛል። እኔ መምህራኖች ቲቸር ብዬ ራሱ ጠርቼ አላውቅም። አንተ ምናምን ብዬ ነው የምጠራው እና ከመምህራኖች ጋር በጣም ግባባና ከዛ ይጠፋል እና አንዴ አንተ ላለው ከዛ ጊዜ አታደባልቅ በቃ አንተ ብለህ ጥራ ነው ይሉኛል። እና አንቱ የሚገባኝ አይደለም። ገና ተማሪ የመሻይኾቻችን አሉን ሼኾች ብዙ ዒልም ያላቸው ብዙ መሻይኾች አሉን የተከበሩ። እኔ ገና ተማሪ ነኝ። ግን ለዋሃብያ ግን ለየትኛውም ዋሃብያ ግን በቂ ነኝ። ለሼኾቻቸውም ማለት ነው። ሼኽም ለተብዮች ማለት አይቀሩም። ምክንያቱም የዱንያ ትምህርት ብቻ ነው የሚማሩት፣ የዓለማዊ ትምህርት ከዛ ንግግር ስለሚችሉ ይቀርባሉ ለንጽጽር እንጂ እስልምና ውስጥ እውቀቱ የላቸው አረብኛ ውስጥ የመሳሰልና አንቱን እኔም አልፈልግም። ባረከላሁ ፊከ ሰይዲ። ሌላ አካውንት ነበረኝና ያ ተዘግቶብኝ ነው እንትን እንዳልገባ ላይፍ ነው። ሰው ነው የሚል ያ እሱን አውቀዋለሁ። ሰው ነው። አንድ ሁለት ሶስቴ ተገናኝተናል ከኔ ጋር። በቃ እኔ ልወጣ ነው። እሺ ያ ለዛሬ ይብቃን። እኛም አይ ቲንክ አይደለ ያ ይብቃን ለዛሬ። ግን አንድ መልእክት አለኝ አዳም ሞሳላ እሺ ምን ታዘዝ? ከዱ ነው ከድር የሚባለው ሰውዬ ሲጀመር ስለ እስልምና እውቀቱ ካለ አንተ ከሙስሊሞች ጋር ነው መነጋገር ያለብህ። አሁን እዚህ ጋር እያከበሩ አንተ የምትባል ሰውዬ ምናምን ብሎ ማለት ኦፌንሲቭ ቃል ነው። ተሻለ መጠን ለድሬዳዋ ሙስሊሞች ድምፅ ሁኑልን። መስጂድ እየቀሙን ስለሆነ ሙስሊሞችን እየደበደቡ ትላንት መስጂዳቸውን እየወሰዱባቸው ነበር። ድሬ ሀረር ገና ይቀሟቸዋል። ሀረር ላይ ትልቅ የፈንጅ ተተክሎላቸዋል። ሀረር ከባድ ነው። ተድሬም ደግሞ እኔስ ድሬዳዋ ደብድበዋቸዋል። መስጊድ ውስጥ አይ ቲንክ ሙአዚኑን እና ሼኩን ነው ደብድበዋቸዋል። አዎ እንደዛ እያደረጉ ነው። እነዚህ ቀስ በቀስ ሙስሊሞችን ከጨረሱ በኋላ ወደ ክርስቲያኖቹም ይሄዳሉ። ችግሩ እኮ የእናንተ መስነፍ ነው። ሚዲያውን አስረከባችሁ።
እሱ ልክ ነው። ሚዲያው ላይ አክቲቭ አይደላችሁም። ፖለቲካውን እነኛ በደንብ አድርገው የያዙት፣ በደንብ ተቆጣጠሩት እና ውሸትን በደንብ ስለሚያጧጧፉት የማጥራት ስራውን በደንብ ይሰሩታል። እኛም ተነስተናል እንግዲህ ማማተታል ኢንሻአላህ። አሁን ላይ ያመረሩ ይመስላሉ የተወሰነ እናንተዎቹ፣ ግን በደንብ አይደሉም፣ ብዙም አይደሉም። እነሱ ምን አድርገው ሰርተው እየሰሩት ነው? ሚዲያው ላይ ወጣቱን እየያዙባችሁ ነው። ሚዲያው ላይ ያለውን ወጣት በልጠዋችኋል፣ ፖለቲካውን በልጠዋችኋል። ታዲያ እነሱ መስረቅና መጋደልን ነው የሚያውቁት፣ እኛ አናውቅበት። ውሸትን ያውቁበታል፣ እኛ አናውቅበት። አንዳንዴ ግዴታ ነው። ምን አለ መሰለሽ፣ ግድ ይልሻል አንዳንዴ። ምክንያቱም አጭበርባሪ ሲበዛ አጭበርባሪውን ለመጋፈጥ ግዴታ ቆርጠሽ ካልተነሳሽ ቆመሽ ምታይ ከሆነ እጅ እያልሽ ምትታዘቢ ከሆነ እያየሹ እየተበላሽ ትመጫለሽ። አይ ቲንክ የእናንተ ማን ነው የሚባሉት? ኡመር ኮምቦልቻ እሳቸው ቆይተዋል ከማንኑ ግን ብቻቸውን ናቸው እና እንወጣለን። ያ ግዴታ ሜቢ ቪዲዮ ይሄ ነው ይጠበቅብናል። ብዙ ስራ ይጠበቅብናል። ኢንሻአላህ እንትን እንላለን። ጊዜ ቤትን ክፍት አድርገን እንድንወያይበት ስለጋበዝከን እናመሰግናለን። ሌላም ጊዜ ኢንሻአላህ እንደዚህ በስርዓት ሰው የሚሳደብ ሰው ሳይኖር ለመወያየት የተዘጋጀ ሰው ካለ እኔ ዝግጁ ነኝ። ኢንሻአላህ ደህና ደሩ። እሺ መልካም አዳር ይሁንላችሁ። እሺ በዚህ ቤታችን በስራ ለሚወያይ ምንም ችግር የለብንም። ችግሩ ምንድነው? እሱ አሮጋንት የሚሆኑ ሰዎች ሲመጡና ወደ ስድብ ይቀይሩታል እንጂ እውቀት ላይ መሰረት አድርጎ አቅል ላይ መሰረት አድርጎ መወያየት ጤናማ ነው። ባይዘይ ካልተወያየ ካልተጋጨ እግርና እግር የሚጋጫል ይባላል አይደል? መወያየት መጋጨት ሊኖር ይችላል። ግን ምንድነው እሱ የዋብያዎች በተለይም አካሄድ ጤናማ አይደለም። ለውይይት የሚጋብዝ አይደለም። ምን ወደ ሴፍ የመቀየር ወደ እልህና ቁጣ ስድብ የመቀየር ቶኖች ይመጣሉ። ያ ደግሞ አደገኛ ይሆናል ማለት ነው። እኔ ብቻ ታባቸው ስለሆነ እንደዚህ አይነት ትምህርት መቅረት አለበት አይደለም? በኢትዮጵያ በዓለም ላይ ማለት ነው። እንደዚህ አይነት ጽሁፍ ጽፎ ግደሉ እንደዚህ አድርጎ የሚል ክታብም ስለሆነ እነሱ በተማሩት ነው እየሰሩ ያሉት። እንደዚህ አይነት ትምህርት መቅረት አለበት። ያ እሱን እኮ ስለሚሸመጥጡት መዋሸቱን ስለሚቻል ቁጥር እንደ የውጮቹ ይሻላሉ ይመስለኛል። አንዳንዴ እንደውም ከኢትዮጵያ ውስጥ ካሉት ኢትዮጵያ ውስጥ ያሉት በጣም ባለጌ ውሸታም ናቸው። በጣም ፖለቲካውን በደንብ አድርገው የሚጫወቱት ህዝቡን ለቁጥር እንትን እስከሚሉ ድረስ በደንብ ዶሚኔት አድርገው መስጊዶችን እያጠዱ እንኳን አንድ ነን ይላሉ፣ እየነጠቁ አንድ ነን ይላሉ። ከመስጊድ እያባረሩ እያስወጡ አንድ ነን ይላሉ። ምን አይነት ፖለቲካ እንደሚሰሩ አንዳንዴ ያስቁኛል። እና መጽሐፍቶቻቸውን የሚመሩባቸው ደግሞ አብረ መስገዳችንም አስቀድመ የቅርብህን አጽዳ የሚል መመሪያ ይዘው ቅድም እንደውም አንደኛው እያነበብኩት ነበረ። ኤቲስቶችንና ሌሎችን ጣዖት አምላኪዎችን ወደ እስልምና ከመጥራት በፊት ሀባሾችን ነው ወደ እስልምና መጥራት ያለብህ። እነሱ ቀብር አምላኪ ናቸው። ሙስሊም ነን እያሉ ጠማሞቹ እነሱ ናቸው። ኤቲስቶቹ ወይንም ደግሞ እነዚህ ጣዖት አምላኪ ተለዩት አስቀድሞ ሙስሊም ነን ስለማይሉ እነሱ አንደኛው ነው የወጡ ናቸው። እነሱ ችግር የለውም። እነኚዎቹ ግን ሙስሊም ነን እያሉ ራሳቸው ጠመው ሌሎቹንም ያጠማሉና እነኛን ከመዋጋት እነኛን ወደ እስልምና ከመጥራት በፊት አባሾችን ጥራቸው፣ ካልሆነ ግን እነሱን ተዋጋቸው የሚለው እና ያስቁኛል። አንዳንዴ ግን መጽሐፍቶች ደግሞ አይቀጥሉም እኮ በዚህም አይቀጥሉም። ትንሽ ቆይቶ ይመጡና አንድ ነን ነው የሚሉት። አንድ ነን ምናቸው አይጨበጥም። መልሳ ለፖለቲካው ነው አንድ ነን የሚሉት። ፖለቲካው እንዲመቻቸው እኮ ነው። ምክንያቱም ቁጥር እስከሚጨምርላቸው ድረስና ሙሉ ለሙሉ ኃይሉን እስከሚያገኙ ድረስ ነው። ኃይሉን ካገኙ ግዴታ ብቻቸውን
እያንዳንዱን ማኒፑሌት አድርገው ተቆጣጥረው ራሳቸው ብቻ እንትን ማለት ነው የሚፈልጉት። ግን ኃይሉን ካላገኙ ግን ያላቸው አማራጭ ደግሞ አንድ ነን ብለው መዋሸቱን ይመርጡታል። ያ አማራጭ የሌለው ምርጫ ይሆናል ማለት ነው። ለዛ ነው አስቸጋሪ ነው። እንግዲህ እስኪ የዋሃብያ ታርጋ ውሸት ነው ብለዋል ዑመር ኮምቦልቻም እና በጣም በመዋሸት ነው። በነገራችን ላይ በጣም ነው የሚያጭበረብሩት። ስፔሻሊ ዋሃብያዎች በጣም ያጭበረብራሉ፣ በጣም ይዋሻሉና ስፔሻሊ ሚዲያ ላይ አብዛኛው ሰው እንዴት ነው የሚሸወድላቸው? በቃ አረብኛ ጽሁፍ አውጥተው ስላነበቡ ብቻ እውነት የተናገሩ ነው የሚመስላቸውና ሜቢ ይሄን ሰው መረዳትና መንቃት አለበት። አረብኛ ተጽፎ ስለቀረበ ብቻ መረጃ አይሆን። ምክንያቱም አብዛኛው ሰው የማያውቀው ቋንቋ ነው። በተለይ ክርስቲያኑ ማህበረሰብ አረብኛውን አይረዳውም። ነገር ግን አረብኛ ወጥተው ስላሳዩ እውነት የተናገሩ ነው የሚመስላቸውና በጣም ይዋሻሉ፣ በጣም ያጭበረብራሉ። በተቻለ አቅም ከዚህ ውሸታቸው ሰው ሊነቃ ይገባልና ይሄን ነው። አብዱል ፈተና ከዋብያ ነው። አንተ አሁን ተኩሶ እንዳይመታን ናችሁ። ኧረ አሁን ቸግሮኛል ሲል የነበረው ሰውዬ ዋህብያውን እንዴ ሰው ሊገልበት እንዳይሆን 5,000 ብር አስገብቻለሁ ተበልቼ እንዳይሆን። አይ እሱ ምስኪን ነው። ተው እንኳንም ማስገባ ተው እንዴ ሰው ሊገልበት ቢሆንስ? አይሆንም። የተቸገረ መርዳት ነው። እኛ አይሆንም። አይ ዋህብያ ከሆነ እኮ እንደዚህ ይዋሻሉ። አይ ምስኪን ነው። አይ ኤኒዌይ በአንተ ስም አስገብቻለሁ። እንግዲህ ከተበላውም ተበላው። አትበላም። ዋና መስጠት ነው። መስጠት ለእስልምና እኮ ሐራም ነው መስጠት። ለምሳሌ ለክርስቲያን መስጠት እኮ ሐራም ነው። አሁን ሌላ ቶፒክ ልከተል ነው። ይህን አታውቅም እንዴ? ለክርስቲያን አሁን ለሆነ የሆነ ነገር መርዳት ሐራም ነው በእስልምና። ኧረ ተው። አይ አንተን አይደለም ከድሩ። አይ እንደ ሱፊያ አይደለም፣ ይቅርታ እንደ ዋህብያ ነው። ዋህብያማ ተው፣ እነሱንማ አንተ ራስህ ዋህብያ ነበር ግን ሲባሉ ነው። ኧረ እኔ ዋህብያ ከቤተሰቤም የለም ከዘሬም የለም። አላህ እነኛ ሙስሊሞችን ተዋግተው ሙስሊሞቹ መኮኛ ያደረጓቸውን የሚያበሉትን አወድሷል። ወዩጥዒሙነ አጣዓመ ዐላ ሑቢሂ ሚስኪነን ወየቲመን ወአሲራ። ሚስኪንን፣ የቲምን፣ አሲር ማለት ከሙስሊም ጋር ተዋግቶ ምርኮኛ የሆነ ካፊር ነበረ፣ ከሙስሊም ጋር ተዋጋ፣ ከዛ ምርኮኛ ሆነ። እነኛንም የሚያበሉትን አላህ አወደሳቸው። ለዛ እንደዚህ መስጠት መርዳት ምናምን ነገር እስልምና ላይ ሀገራችን ላይ ሙስሊምና ክርስቲያኑ ሀገራችን ላይ ተከባብሮ ነው እየኖረ ያለው ዋህብያ እስኪመጣ ድረስ ማለት ነው። አንተ አሁን መንገድ ላይ ብትወርቅ፣ መንገድ ላይ መኪና ገጭቶ ብትወርቅ ያነሱዋል ዋህብያዎች። አህባሽ መሆኑን ካወቁ ያነሳኝ አህባሽ መሆኑን ካወቁ እነሱ ያነሱዋል። እሱ ነው የሚገጨኝ እንጂ ስንት የግድያ ሙከራ ተደርጎብናል እኮ። ይመች አብዱል ፈተና ዋህብያዎች ጋር ገጥሞች ነው እኮ አብዱ ሳይተውና። ኧረ እኔ መንገድ ላይ ራሱ ሳያችሁ ደም ይፈላል። በቅርብ የግድያ ሙከራ ተደርጎብናል። በቅርብ የዛሬ 15 ቀን ምናምን 15 ቀንም አይሆነው የሆነ ሀገር ለቅሶ ሄደን ለቅሶ ላይ የጓደኛችን ወንድም ነው የሞተው። ከዛ በኋላ ሶላተል ጀናዛ ሰገድን እና አላህ እንዲምረው። ከዛ የነሱም ነበረ እዚህ ወደ ሐረር መስመር ካዋሽ ወደ ላይ ማለት ነው ያለች ሀገር ጎሎልቻ የምትባል ወደ ገጠራማ ስፍራ ነውና በመኪና አደጋ የሞተ ሰምታችሁ ሊሆን ይችላል እዚህ መንገድ ላይ ካዋሽ ወደዛ። እና ከዛ በኋላ ማውራት ጀምሮ አላህ ከአርሽ በላይ ነው ምናምን ብሎ አንዱ ማውራት ሲጀምር በኦሮምኛ ነው። እኔ ደግሞ ኦሮምኛ ብዙ አልችልም። ይሄ የተናገርኩት ጓደኛዬም ነበር ኦሮምኛ ይችላል፣ እሱም በኦሮምኛ አወራ። ከዛ ኧረ ተው የሀገሩ ሁኔታ ምናምን ብሎ ጓደኛዬን ጎትተው ይዘውት ሄዱ። እኔ ደግሞ ቆሜያለሁ እዛው። ጎትተው ይዘው ሲሄዱ እሺ ብሎ ሲሄድ
በፖሊስ ምናምን ነገር አድርገው አስወሰዷቸው። በዛ ታሰሩ እና ብቻ እኛንም እንትን የተወሰነ ሊተናኮሉን ሞከሩ እና እንደዛ ናቸው። ከበፊቱም እንትን ይሉናል መግደል ለነሱ ሐላል ነው፣ የኛ ደም ለነሱ ሐላል ነው። ኪታቦቻቸውም ላይ ጠቅሰው ደስ ይለው ግን ቀድመው እኮ ያለቅሱላቸዋል። ታዲያ ቀድመው እኮ ያለቅሱላቸዋል። ቀድመው እነሱ ነው የሚያለቅሱላቸው። ዶክተር መሐመድ ረሻድን ማያውቅ የለም። ቁርአን ሙፈሲር በኦሮምኛ ቁርአን ሙፈሲር ናቸው። በጣም ታላቅ ዓሊም ናቸው እና እነሱ በጣም የሚታወቁ ዓሊም ናቸው። በኦሮምኛ ቁርአን የፈሰሩ ናቸው። አህሉ ሱና ናቸው እና በህይወት እያሉ ሊገሏቸው ይፈልጋሉ፣ ያሳድዷቸዋል፣ የተለያየ ነገር ይዋሹባቸዋል። ሲሞቱ የህዝብ መዓት ወጣ። ሐረርጌ በጣም ብዙ ሚሊዮን ህዝብ ብዙ ሰው ወጣ ያረፉ ሰዓት። እነሱም አብረው ሆነው ከፊት ለፊት ሆነው ማሽቃበስ ሲጀምሩ የነሱ ቅጂ ነበረ ሼክ መሐመድ ረሻድ የተናገሩ ስለ ወሃቢያ። ህዝቡ ደግሞ ከፈተባቸው፣ የሚያውቁ ሚስጥራቸውን የሚያውቁ ከፈተባቸው። ወሃቢያ ሙስሊም እንዳልሆነ የተናገሩበት ወሃቢያ ተብሎ አንዳንዱ ወሃቢያ ነኝ ብሎ የወሃቢያን እምነት ማያምን ሊኖር ይችላል እንዲሁ ሳያውቅ ማንነታቸው። ያን አንፈልግበትም። ሙስሊም አይደለም ወሃቢያ ስንል የወሃቢያን አስሉል እምነታቸውን መሰረታዊ እምነታቸውን የሚያምን ማለት ነው እንጂ አንዳንዱ ወሃቢያ ማለት እኮ እንዲህ ነው ተብሎ የተሰጠውን ስም ይዞ ወሃቢያ ነኝ የሚል ሊኖር ይችላል። እና ፈጣሪ እግር እጅ ያለው ብሎ የሚያምን ሙስሊም እንዳልሆነ የተናገሩትን ሲከፍቱባቸው ገንጠላሉ እና ከፊት ለፊት ሆኖ ያሽቀብጣሉ። እውነታቸው መጽሐፍ ይጽፉላቸው ነበር። ከሞቱ በኋላ አላህ ከአርሽ በላይ ነው ብለዋል፣ አላህ እጅ ያለው ብለዋል ብለው መጽሐፍ ጽፈው ወሃቢያ ናቸው ይሏቸው ነበር። እነሱ ደግሞ 25 ዓመት ነው የፈጀባቸው ቁርአን ተፍሲር ሲያበጁ በኦሮምኛ ቋንቋ ኦሮምኛ የኦሮምኛን ፊደል የቀረጹት እነሱ ናቸው። የነሱ ሼክ ናቸው። በእነሱ በደንብ ታወቀ ይባላልና ቁርአን በቅጂም አላቸው በሙጀለድም ደግሞ እንደ ተጻፈም አላቸውና መዋሸት አይችሉም። አይደለም እነሱ ላይ የጻፉት ስላለ የሚታወቅ ስለሆነ እና እነሱ ላይም ሌሎችም ላይ ዋሻሉ። ነብዩም ላይ ዋሽተዋል፣ አላህም ላይ ዋሽተዋል እኮ ሰለላሁ ዐለይሂ ወሰለም ጀለ ጀላሉ። እና ያ ነው ደህና ደሩ። አንድ የእስልምና ጉዳዮች ኃላፊ ታውቀዋለህ? ሼህ ሱልጣን የሚባለው ሼህ ሱልጣን የእስልምና ጉዳዮች የት የመጅሊስ ኃላፊ እና ዘመዴ ነው እና ሁሌ አሳስረዋለሁ ይላሉ። እኔን ማለት ሁሌ አሳስረዋለሁ። ሁሌ ነው የሚያሳስረኝ። እንግዲህ ሰው አገኘው ቁጥር አሳስረዋለሁ። የሚገርምህ እነሱ እንኳን ሰው በህይወት እያለ በቁመናው እያለ ሞተህም ቢሆን እኮ አይተውም። ታውቃለህ? ይኮ ሰሃባዎችን እኮ ቀብራቸውን ያፈረሱ ናቸው። ቀብር እንዳይመለክ ብለው የሰሃባዎች ቀብር ማለት ታሪክ የቱ ጋር ነው? እስልምና የቱ ጋር ነው? ሰሃባ እንከተላለን። ሰሃባ ማለት የነብዩ ባልደረቦች ጀነት የተመሰከረላቸው ረዲየላሁ ዐንሁም አጅማዒን የነሱን ቀብር ከፋለች እቺ ቀብር ልትመለክ ነው ብሎ የስንቱን የሰሃባ ቀብር አፍርሰዋል። የነብዩንም ቀብር እኮ ካላፈረስም ብለዋል። የነብዩን ቀብር አጥበው የጠጡት ሬሳ የኢብኑ ተይሚያ እኮ ቀብር እኮ በሰዓቱ እኮ ቀብር ከፋ እናደርግም ብለው ትተውት ነበረ የሆነ ጊዜ ላይ። ከዛ በኋላ ሆስፒታል ተሰርቶ እዛ አካባቢ ላይ ማዋለጃ ተሰራና የማዋለጃ ሲወልዱ ሴቶች የሚወጣቸው ደም መርፊያ ቦታ ነበር። ከጊዜያት በኋላ ይሄ ቦታ ሊጠፋ ነውና እንደዚህ ሆነ ብለው አስተካክለው ከፍ አድርገው ሰሩትና መልሰው የቀብሩን ውሃ የቀብሩን አፈር እየበጠበጡ መጠጣት ጀመሩ። ለሌላው ሽርክ ነው እያሉ ለነሱ ግን ተባሩክ እናደርግበታለን ቀብሩ የተባረከ ነውና እያሉ እና ብቻ ጥሩ ነው። ሰላም አለይኩም ሸከተር ለበይኩም ወአለይኩም ሰላም ሰይዲ እንዴት ናችሁ? አልሐምዱሊላህ እንዴት ናችሁ? ሰላም ናችሁ? ማሻአላህ እንኳን በሰላም መጣችሁ። ፎይ ሰላም ብያለሁ። ሰላም እንዴት ነው? እንኳን በሰላም ቆያችሁ። አሁን እኔ አንድ ሐሳብ ለመስጠት ፈልጌ ነበረ ፈቃደኛ ተሆናችሁ ማለት ነው። እኔ የተለየ ነው ጨርሰናል። ግን ያው እንግዲህ እኔ ሐሳቤ ምንድነው ያው ስለ ሀገራችን ይቺ ኢትዮጵያ የምትባለው ሀገር የጋራ ሀገር እንደመሆኗ አንፃር አሁን ልትፈርስ ትንሽ ጫፍ ላይ ነው ያለችው። ወሃቢያዎች አሁን መጅሊስ ይዘው በአንድ ሰው 700 ሺህ ብር እየሰበሰቡ ነው። ይሄ ነገር ያው እንግዲህ መንግስት መገልበጫው ሊሆን ይችላል። ሀገሪቱን መቆጣጠር ሀገር ተቆጣጠረ ደግሞ ያው እኛ
ባይቆጣጠሩም ታውጆብናል። ምናልባት ነገ ልንገደል እንችላለን። ያው የታወቀ ነው ግዴላችሁ ተባልና ግን አገሪቱን ወሃቢያዎች ሊያፈርሷት ስለተነሱ ይሄ እንዲህ ሀገር ኢትዮጵያ የምትባለው ሀገር እንዲያተፈስ እንደ ሶሪያና እንደ የመን እንዲያተሆን የመን የሚያፈርሳት ወሃቢያ ነው፣ ሶሪያን የሚያፈርሳት ወሃቢያ ነው። እንደ እምነት እኛ ክርስቲያን ጋር የተለየንን ወሃቢያም ጋር የተለያየን ግን እንዲህ ሀገር ደግሞ ሀገር እንዲያደርገናልና ለሀገራችን ስንል ይህንን የታወጀውን ጦር ወይንም ኢትዮጵያ ልትፈርስ ያደረጓት ያሉትን ሰዎች እንዲህ ሀገር መከላከል ይገባናል ብዬ አስባለሁኝ። ምክንያቱም እነሱ አሁን ላይ ሀገር ማፍረሻ ነው ገንዘብ እያጠራቀሙ ያሉት እየሰረቁም እየዘረፉ ምንም እያሉም የራሳቸውን መሪ አድርገው ሀገሪቱን በራሳቸው እንድትዘወርና እንድትፈርስ እያደረጉ ስለሆነ ይህንን ነገር ሁላችንም እንዲህ ሀገር ብንሰራበት እላለሁ። ያ ጽሁፉን ረሳሁት እንጂ የዛሬ 3 ወር 4 ወር ጽፌበታለሁ በዚህ ጉዳይ ላይ ሀገር ሊያፈርስ ይችላል። ሐዋሹና ዋብያ መካከል ያለው ልዩነት በእነዚህ የመጅሊሱ ጉዳይ ፐርሰናሊ በሰላም ቢጭ የሆነ እንትን ሜቢ ክርስቲያን ታስታውሰዋለህ? ታስታውሰዋለህ? እስኪ ለይስ ምሽኪት ካገኘው አምብላሽ አስቀምጬው ነበረ። ምክንያቱም እኛን አሁን ከፕሮቴስታንት ጋር ጦርነት አንከፍትም፣ ከካቶሊክ ጋር ጦርነት አንከፍትም። ለማን አንከፍተው? ቤተ እምነቱ እንደፈለገው ማለት መተቸት ይችላል። እኔም ቤተ እምነቴ ሆኜ ነው ልተችም ይችላል። አብረህ ሆነህ ግን የሱን ከተቸውኝ እሱ የኔን ከተቸ የግድ የተጠብ ይነሳል። አብረን ከሆን ማለት ነው አይደለ? የሱ እኔ ማልቀበለው አስተምሮዞ ልምራ በዚህ ግባ በዚህ ውጣ ቢለኝ አልታዘዝለትም። ካልታዘዝኩለት ደግሞ ልዩነት ፈጠር ነው ማለት ነው። ይሄ ጠብ ያመጣል። ግን የራሴ የምፈልገው ራሴ ማምነው ከሆነ የሚመራኝ ጠብ ሊያመጣ አይችልም፣ ሰነፍም ሆነ ጎበዝ ሆነ። ስለዚህ ምንድነው እሱ ከዚህ በፊት ያስቀመጥኩትን ያቋሜ ምን ነበረ? መጅሊሱ አትሊስት ዋሃቢዮቹ ለነኞቹ መልቀቅ አለባቸው፣ ወይንም ደግሞ በስምምነት የሚጨርሱት ከሆነ በስምምነት መስማማትና እንትን ማለት። ምክንያቱም የተከፋ በጣም ብዙ ህዝብ እንዳለ አውቃለሁ። በጉልበት እዛው እየደለልክ መቀጠል አይሆንም ማለት ነው። አለስ እነኛም የራሳቸውን ሰው እነኝም የራሳቸውን አድርገው እኩል ወይንም ፓራላል አድርገው አብሮ ማስኬድ፣ አሊያም ደግሞ አይ እናንተም የራሳችሁን ያዙ እኛም የራሳችንን ህዝብ እንያዝ የሚለውን እስካለዩ ድረስ ችግር ያመጣል። ሜቢ እሱ ነው ይሄን ኦኬ። ወደ ያ ቀጥለ ላንብብላቸውና ያ 1 2 3 ወር አካባቢ ሆነዋል ይመስለኛል። ምን ይላል? ሀባሾችና ወሃቢያዎች ከፍተኛ ጦርነት ውስጥ ሊገቡ ይችላሉ። በሀገራችን የሚገኙ ሙስሊሞች በዋናነት በሁለቱ ጎራ ይመደባሉ። መሬት ያለው የህዝብ ብዛት ሀባሹ ሲሆን ሚዲያዎችን የተቆጣጠሩት ግን የወሃቢያ ክንፍ ነው። ይህ ክንፍ እጅግ ጽንፈኛ ሲሆን እና አይኤስአይስን የሚፈልቁበት ነው። በተቃራኒው የሀባሹ ክፍል ለዘብተኛ ነው። ታዲያ ሚዲያውና ፖለቲካውን የተቆጣጠሩት የሀባሾች መስጂድ እየነጠቁ ይገኛሉ። ከአካል ጉዳት እስከ ህይወት ማጥፋት ወሃቢያዎች በሀባሾች ላይ እየፈጸሙባቸው ነው። የጊዜ ጉዳይ እንጂ እርስ በርሳቸው መገዳደላቸው የማይቀር ነው። ምክንያቱም በህዝቦች መካከል ልዩነት የሚያመጣ ካለ አንገቱን ቁረጡት የሚል ሐዲስ አለ። እስካሁን በይፋ አንገት ያልተቆረጠበት የሀገሪቱ ህገ መንግስትን ፈርተው ይመስለኛል ይላል። ሐዲሱን ምንድነው አስቀመጠና ሱናን ናሳኢ 4023 ላይ the messenger of Allah said ያላህ መልእክተኛ እንደተናገሩት any man who goes out and try to create division among my ummah strike his neck or kill him ያላህ መልእክተኛ ምን አሉ? ማንኛውም ሰው በኡመቶች መካከል ልዩነት የሚፈጠር ከሆነ አንገቱን ቁረጡት ብሎ ተናግሯል ማለት ነው። እንደ እስልምና አስተምሮ 73 ቦታ እንደሚከፋፈሉ ትንቢት ሙሐመድ ተናግሯል ተብሎ ይታመናል። ከ73ቱ ደግሞ አንደኛው ክፍል ነው ገነት የሚገባው ብሎ ራሱ መሐመድ ስለተናገረ ማለት ነው። ስለዚህ 72ቱ አንገታቸው የሚቆረጡ ይሆናል በዚህ በሐዲሱ መሰረት ማለት ነው። ስለዚህ ልዩነትን አውቆ መኖር ምንድነው? ያለውን ልዩነት አውቆ ተለያይቶ መኖር የመፍትሄ ሐሳብ ነው የሚሆነው ማለት ነው። ነገር ግን እንደዚህ በድብቅ መስጊድ ውስጥ ገብተው እያስወጡ እየገደሉ እያረዱ
ይሄ ከፍተኛ ጦርነት ውስጥ ሊያስገባ ይችላል። ይሄንን ከዚህ በፊት ቀደም ብለህ ተናግረው ነበር። ያ ከ3 ወር በፊት አካባቢ ይመስለኛል እንትን ብዬበት ነበረ። ልዩነት ሊያመጣ ይችላል። ምክንያቱም አመራር ከተለያየ ከስር ያለው ደግሞ የሚከተለው አመራሩ የሚለውን ነው እና እንደዛ ነው። እኔስ በጣም ልክ ነህ። ምን አለ መሰለህ እኛ እኮ አሁን ይሄ አንተ ሚዲያ ነው መንግስት ራሱ ምን አስቦ እንደሆነ ሽብርተኞችን መገደፉ ይሄ ራሱ በጣም ትልቅ ነገር ነው። አሁን እነሱ እኮ ክርስቲያን ገለው እኛ ሌላ ነገር ፖለቲካ ይሰራሉ። እንደገና ሙስሊሙን ገለው ክርስቲያን ገደለ ይላሉ። ይሄን ነገር የሚያደርጉ ምንድነው? ክርስቲያን የበዛበት ቦታ ሙስሊም እንዲገደል ያደርጋሉ። ይሄን የሚያደርጉት አህሉ ሱና ወል ጀማዓ ሱፍያ ማንንም ሳይገድልም ጭራሽ እነሱ ግን ይሄን በመግደላቸው አጅር የሚያገኙ ጀነት የሚገቡ ነው የሚመስላቸው እና እንዲህ ሀገር እንደ መንግስት ደረጃ ትልቅ እንትን ስልጣን ያላቸው ሰዎች ለምንድን ነው ይሄንን ወሃቢያ የሚባለውን ቡድን እንዲህ ሀገር የማይቃወሙት? ለምንድን ሀገራችን እስከምትፈርስ ድረስ ያሉ? ይሄ የሁሉም ስራ ነው። የአንድ ሰው ወይንም የሱፍያ የአህባሽ የሚባለው አይደለም፣ የሙስሊሙም አይደለም። ይሄ የሀገር ነው። የሀገር በቃ ኢትዮጵያም ትወክለኛለች ኢትዮጵያ ሀገሬ ናት የሚል ሰው እነዚህን ሰዎች እንዴት ነው ሰውን አርዲዮ እስከሚጨርሰው ነው የሚጠብቀው? ይሄ ነገር በጣም እኔ ግራ የሚገባኝ ነገር ነው። ከመንግስት ጀምሮ ያለው ነገር ማለት ነው። ትለያቸዋለህ ወንድማችን፣ በምን ትለያቸዋለህ? አሁን እኮ እነሱ ሙስሊም ነን ይላሉ። በሙስሊም ስም ነው የሚጫወቱት። ሙስሊም አንድ እንደሆነ ነው የሚናገሩት። በምን ትለያቸዋለህ? በጺማቸው ትለያቸዋለህ? በመልካቸው ትለያቸዋለህ? ካልሆነ ደግሞ ወይ የሚሻለው ምንድነው? በእምነታቸው የሚሻለው ሁለተኛ ደግሞ ግዴል ብሎ የሚያስተምር አንድ ሱፍያ አታገኝም። አንድ ሱፍያ ግዴል፣ ሰው ግዴል፣ ክርስቲያን ግዴል፣ ሙስሊም ግዴል ባንዲራ ይፋ እየተናገሩ አሁን ስልጣን ያዙ። ምሳሌ አሁን ይነግርሃለሁ አይደለ? ምሳሌ ስልጣን ያዙት አሁን እነሱ በጣም እኮ ሰላዮች ናቸው። ይፋ አይናገሩም እኮ ሙስሊም ነን ነው የሚጫወቱት አሉ። ይሄንን ያውቃሉ። ዛሬ ጊዜ ሁሉም ያውቃል። አሁን ስልጣን ላይ ማን እንደሆነ ምሳሌ መጅሊስን ማን እንደተቆጣጠረ ተመንግስት ጀምሮ ሁሉም ታይ ድረስ እንደው ማህበረሰቡ ያውቃል። ችግሩ ምንድነው? እሱ መሰለ የዲን ወታደር ምንድነው? በደንብ ህዝቡ ደንዝዟል። አሁን ላይ ሶሪ ቱ ሴይ ዲስ ህዝቡ ኑሮ ውድነቱን ናላውን አዞሮታል። የክፍፍሉ ናላውን አዞሮታል። ቅድሚያ ምንድነው እሱ ዝንጀሮ ለቂጥ ያልሽ ነው የሚባለው። ለመቀመጫችን ማሰብ ሁሉም አሁን ግለኛ ሆነዋል። ስለዚህ እነኛ ደግሞ ያንን በደንብ እየሰሩበት ነው። ጥሩ ፈንድ አላቸው። ለዛ ጥሩ አድርገው እየተጫወቱት ነው። ማስገደል ያለባቸው ቦታ ላይ ያስገድላሉ። የሆነ ቦታ ላይ ክርስቲያን ይገድላሉ። ከዛ ክርስቲያን ተገደለ፣ እዛ ቦታ ላይ ገደላችሁ ተብለው ሲጮህባቸው ክርስቲያን የሚበዛበት ጋር ደግሞ ሙስሊሙን ይገድላሉ። ከዛ ያጣጡታል ማለት ነው። ከሆነ ያችን እዛ ጋር የተጮህባቸውን እዚህ ጋር ለማጣጣት እዚህ ጋር ሌላ ካርድ ይመዛሉ። ይሄ ታክቲካቸው ነው፣ ስልታቸው ነው። ውሸት ያው ካባቸው ስለሆነ የህዝቡ መንቃት አለበት፣ ያ መንቃት አለበት። ምን ድረስ ነው ዋጋ የሚከፈለው? ነው ዋጋ መከፈል ካለበት ያው እንደየንትኑ ዋጋ ይከፈላል ማለት ነው። ምክንያቱም የሆነ ሰዓት ላይ በቃ ካልተባለ ዛሬ ከማምለኪያ ቦታ ላይ ከነጠቀኝ ነገ እንደማይገደኝ ምን ዋስትና አለኝ? ዛሬ መጥቶ ማምለኪያ ቦታ ላይ የሚያስወጣኝ ከሆነ አሁን ድሬዳዋ ላይ ትናንትና እንደዚህ ነው የፈነካከቷቸው። ትናንት ወዲያ መሰለኝ እንትን ያየሁት ማለት ነው። ሐረር መድኃኔዓለም ቤተክርስቲያን የኛ ነው ብለዋል። ልጋቁ እያሉ ነው። መድኃኔዓለም ቤተክርስቲያን ነገራችኋለሁ። ቪዲዮ ሰርቻለሁ። ቪዲዮ ሰርቻለሁ ይመስለኛል። ቪዲዮ ሰርተ ነበረ ከሁለት ሳምንት በፊት አካባቢ። መስጊድ አይደለም ቤተክርስቲያኑ የኛ ነው፣ ቤተክርስቲያኑ መስጊድ መሆን አለበት ብለው ቤተክርስቲያኑ መስጊድ መሆን አለበት።
በጣም ጫና ውስጥ ነው ያለው እና እንደዚህ ውጥረት ውስጥ ነው ያሉት። እዚህ ጋር መስጊድ መገኘት የለበትም፣ ወደ ቤተክርስቲያን መገኘት የለበትም። እንግዲህ ዩኔስኮ የመዘገበው ነው ታሪካዊ ቤተክርስቲያን ተብሎ መስጊድ መሆን አለበት። ኃይለኛ ጫና ውስጥ ነው አለም መስጊድ እንደ አባዦችን ማስወጣት ቤተክርስቲያኑ መስጊድ ወደ መስጊድ መቀየር አለበት ብለው ኃይለኛ ትግል ውስጥ ነው ያሉት። ሜቢ ሰምታችሁታል ብዬ አውቃለሁ። እንትን አለ ቪዲዮም ከሰራው ሁሉ በሸሪያ እያወራን እንዴ በሸሪያ ህግ መተዳደር አለባት። እንኳን ኢትዮጵያ እኮ አሜሪካን ብትሆን በሸሪያ ህግ መተዳደር አለባት ነው የሚሉት። እንግዲህ አንዳንዴ በጣም የሆነ ነገር የተወጠረ ነገር መተንፈሱ አይቀርም። አክቹዋሊ በጣም እንትን ብለዋል። ጌታ ይድረስላቸው። እንግዲህ ሌላ ምንም አንልም። አጉል ስትወጠር ጥሩ አለ የሆነ ሰዓት ትመታለህ። ለእናንተ የሚድረስላችሁ እንጂ ለእኛ ብቻ እኮ አይደለም። ቅድሚያ አንተ ነህ እኮ የምትደፋው ወንድሜ፣ እኔ አይደለሁም። አንተን ነው ቅድሚያ የሚያደርግ። ማን እንደሚደፋ ታውቃለህ? እዚሁ አብዮች የተበሳጩ በውስታቶች ናቸው አንተን ቀድሞ የሚደፉ። አናደሃቸዋል። አይመሩህም ኋላ። ኤኒዌይስ ለዛሬ ብቃን። በቃ ደህና ደሩ። ሰላም ደሩ። ሁላችሁም ደህና ደሩ። ደህና ደሩ፣ ደህና ደሩ፣ ደህና ደሩ። ፌበን ወዝ ፌበን ማነሽ? ፌበን ፌበን አቤት ሰላም ክርስቶስ ይብዛል። ለምን ነገባሽ? ምን ፈልገሽ ነገባሽ? ክርስቲያን ነው ይሳበኝ እንጂ ምን ፈልገሽ? ክርስቲያን ነው ይሳበኝ። አካውንት የተዘግቶብኝ ነው ያላኩም፣ ግን ክርስቲያን ነው ይሳበኝ። አካውንት ተዘግቶ ነው? ፎሎ አድርጓት እስኪ። ያ ረዱንም ማስገባት እሱም ዘግቶታል። የታለች? አንድ ቁጥር ጻፊሽ። የፈጠነ ሰዓት ሄዷል። ረዱ አንድ ቁጥር ጻፊ። ማነው ስሙ? ቤት አንድ ቁጥር የሚጽፈው ብዛቱ ይሄንን ማላቀ ክርስቲያን ካለ አስገባት። በቃ ረዱ የት ምትባል ረዱ ምትባል ነው። አትታየኝም። ፎሎ አድርጓት እሺ። እሺኛዋ